በጅንካ የተከሰተው ወረርሽኝ ከኢቦላ የከፋ እጅግ አደገኛ ገዳይ በሽታ ስለመሆኑ ተሰምቷል። በሽታው በግብጿ ፍሬበል የሌሊት ወፍ አማካኝነት የሚከሰት ሲሆን በህመሙ ከሚጠቁ ሰዎች መካከል ግማሽ ያህሉ ህይወታቸው ሊያልፍ ይችላል ተብሏል። በአርሲ ንጹሃን ሰዎች ላይ የተፈጸመው ጥቃትና ግድያ የኢትዮጵያን ያልተረጋጋ የሰላም ሁኔታ የሚያሳይ ስለመሆኑ ዓለም አቀፍ የአብያተ ክርስቲያናት ምክር ቤት ገለጸ። በንጹሃን ሰዎች የሚፈጸሙ መሰል ድርጊቶችም ምክር ቤቱ አውግዟል። የተባበሩት መንግስታት የጅምላ ግድያ ፈጻሚዎችን ተጠያቂ የሚያደርግ ምርመራ እንዲካሄድ ውሳኔ ማስተላለፉ ተገልጿል። ግድያው እንዲፈጸም ትዕዛዝ የሰጡና ድርጊቱን የፈጸሙ አካላት በምርመራው ከተለዩ በኋላ ለዓለም አቀፍ የወንጀል ፍርድ ቤት ICC ሊቀርቡ ይችላሉ ተብሏል። M23 የተባለው የኮንጎ አማጺ ቡድን ከኮንጎ መንግስት ጋር በዶሃ የሰላም ስምምነት ተፈራርሟል ስለመባሉ በዛሬው የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበትም ሰላምና ጤናን እንመኛለን። በጅንካ የተከሰተው ወረርሽኝ ከኢቦላ የከፋ እጅግ አደገኛ ገዳይ በሽታ ስለመሆኑ ተሰምቷል። በሽታው በግብጿ ፍሬበል የሌሊት ወፍ አማካኝነት የሚከሰት ሲሆን በህመሙ ከሚጠቁ ሰዎች መካከል ግማሽ ያህሉ ህይወታቸው ሊያልፍ ይችላል ተብሏል። በጂንካ የተከሰተው ወረርሽኝ ከኢቦላ የከፋ የኢቦላ ዝርያ መሆኑን መረጋገጡ ተሰምቷል። ወረርሽኙ ማርበርግ የተሰኘ ቫይረስ የሚያስከትለው በሽታ መሆኑን የኢትዮጵያ ጤና ሚኒስቴር አረጋግጧል። የአሜሪካው የበሽታ መቆጣጠርና መከላከል ማዕከል CDC ቫይረሱ እምብዛም የማይከሰት ግን በጣም የከፋ በማለት የገለጸው ሲሆን ገዳይ ሊሆን ይችላል ሲል አስጠንቅቋል። በሽታው በግብጿ ፍሬበል የሌሊት ወፍ የሚመጣ ሲሆን በህመሙ ከሚጠቁ ሰዎች መካከል ግማሽ ያህሉ ህይወታቸው እንደሚያልፍ በጥናቶች ተመላክቷል። የግብጽ ፍሬበል የሌሊት ወፍ ፍራፍሬዎችን የሚበላ ሲሆን እንደ ሁኔታው የተለያዩ የፍራፍሬ አይነቶችን ይበላል ተብሏል። ለንግድ የሚመረቱ ፍራፍሬዎችን ሳይቀር ይመገባል ተብሎ በሚታወቀው ይህ ፍሬበል የሌሊት ወፍ በአርሶ አደሮች ዘንድ እንደ ተባይ የሚቆጠር የሌሊት ወፍ ስለመሆኑ ዊኪፒዲያ በመረጃው አስፍሯል። የወረርሽኙ ምልክቶች ትኩሳት፣ ድካም፣ የጡንቻ ህመም፣ ተቅማጥ፣ ማስታወክና አንዳንዴም ከፍተኛ የደም መፍሰስ የሚያስከትል ሲሆን ለሞት የሚያደርስ አደገኛ በሽታ ነው ተብሏል። እነዚህ ምልክቶች የታዩበት ሰው በአፋጣኝ ለጤና ተቋም ማሳወቅ እንደሚኖርበትም ተገልጿል። ህብረተሰቡ የቫይረሱን መተላለፊያ መንገድ በመረዳት አስፈላጊውን ጥንቃቄ እንዲያደርግ ባለሙያዎች አስጠንቅቀው ይገኛሉ። የዓለም ጤና ድርጅት መረጃ እንደሚያሳየው በበሽታው ከተያዙ ሰዎች ጋር ቀጥተኛ የአካል ንክኪ ወይም በበሽታው ከተያዙ ሰዎች ሰውነት የሚወጣ ፈሳሽ ወይም ደም መንካት ህመሙ እንዲተላለፍ ያደርጋል ብሏል። ምልክት ከታየበት ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም ያስፈልጋልም ተብሏል። ሁልጊዜ እጅን በሳኒታይዘር ወይም በውሃና ሳሙና በመታጠብ ማጽዳት እንደሚያሻም ተገልጿል። በወረርሽኝ በሽታው በደቡብ ኢትዮጵያ ክልል ጅንካ ከተማ 2 የጤና ባለሙያዎችን ጨምሮ 6 ሰዎች መሞታቸው ይታወሳል። የዓለም ጤና ድርጅት WHO በበኩሉ በሽታውን ለመቆጣጠር የሚያስችል ስራዎች ከኢትዮጵያ የጤና ተቋማት ጋር በትብብር እየሰራ እንደሚገኝም ህዳር 4 2018 አስታውቋል። ወረርሽኙን ለመግታትና ለመከላከል የሕክምና መሳሪያዎችን በማሟላት የጤና ባለሙያዎች ወደ ስፍራው መላኩንና 300,000 የአሜሪካን ዶላር ለአደጋ ስራው መልቀቁም ተዘግቧል።
በንጹሃን ሰዎች ላይ በአርሲ የተፈጸመው ጥቃትና ግድያ የኢትዮጵያን ያልተረጋጋ የሰላም ሁኔታ የሚያሳይ ስለመሆኑ 120 የዓለም ሀገራትን ያቀፈው የዓለም አብያተ ክርስቲያናት ምክር ቤት ገለጸ። በንጹሃን ሰዎች የሚፈጸሙ መሰል ድርጊቶችም ምክር ቤቱ አውግዟል። በኦሮሚያ ክልል አርሲ ዞን በተፈጸመው ጥቃት ሕይወታቸውን ባጡ ሰዎች የተሰማቸውን ሐዘን ገለጹ። ይህ በሰዎች ላይ በዘፈቀደ የሚፈጸም ግድያ ያልተረጋጋ የሰላም ሁኔታን ያመለክታል ያሉት የዓለም አብያተ ክርስቲያናት ምክር ቤት ጠቅላይ ጻፊ ቄስ ፕሮፌሰር ጄሪ ፒሌይ በአስቸኳይ እርቅ መፈጸምና ለሁሉም የህብረተሰብ ክፍሎች ሰብአዊ ጥበቃ ማድረግ ያስፈልጋል ሲሉ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በላኩት ደብዳቤ ገልጸዋል። ቄስ ፒሌይ የዓለም አብያተ ክርስቲያናት ምክር ቤት መሰል የአመጽ ድርጊቶችን ያወግዛል ያሉ ሲሆን ምክር ቤቱ ለፍትህ፣ ለሰላምና ለማህበረሰባዊ እርቅ ለሚደረጉ ጥረቶች የማይናወጥ ድጋፉን ይገልጻል ብለዋል። በሁሉም ደረጃ ያሉ መሪዎች የግጭት ስር መንስኤ ለመፍታት ውይይትና ምክክር እንዲጎለብት እንዲሁም የሰውን ሕይወትና ክብር ለመጠበቅ የሚያስችል ጥበብና ቁርጠኝነት እንዲኖራቸው እንጸልያለን ሲሉም ገልጸዋል። አያይዘውም ምክር ቤቱ በዚህ አስከፊ የሐዘን ወቅት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ከኢትዮጵያ ሕዝብ ጋር በማይናወጥ አጋርነት ይቆማል ብለዋል። የዓለም አብያተ ክርስቲያናት ምክር ቤት በዓለም ዙሪያ ከ120 በላይ አገሮች የተውጣጡ 356 አብያተ ክርስቲያናትን ያቀፈ ዓለም አቀፍ ህብረት ሲሆን በዓለም ዙሪያ ከ580 ሚሊዮን በላይ የሚሆኑ ክርስቲያኖችን ይወክላል። ቀደም ሲል በኦሮሚያ ክልል በምስራቅ አርሲ ዞን በጥቅምት ወር ብቻ ከ25 በላይ የሚሆኑ ሰላማዊ ሰዎች መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማስታወቁ ይታወሳል። ጥቃቱን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስን ጨምሮ የሃይማኖት ተቋማትና የፖለቲካ ፓርቲዎች በሰላማዊ ሰዎች ላይ የተፈጸመውን ግድያ በጽኑ ያወገዙ ሲሆን መንግስት የዜጎችን የመኖር ዋስትና የመጠበቅ ቀዳሚ ኃላፊነቱን እንዲወጣም መጠየቃቸው አይዘነጋም። የተባበሩት መንግስታት የጅምላ ግድያ ፈጻሚዎችን ተጠያቂ የሚያደርግ ምርመራ እንዲካሄድ የሚያስችል ውሳኔ ማስተላለፉ ተገልጿል። ግድያው እንዲፈጸም ትዕዛዝ የሰጡና ድርጊቱን የፈጸሙት በምርመራው ከተለዩ በኋላ ለዓለም አቀፍ የወንጀል ፍርድ ቤት ICC ሊቀርቡ ይችላል ተብሏል። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በሱዳኗ ኤልፋሽር ከተማ እንደተፈጸመ የተገለጸውን የጅምላ ግድያ በተመለከተ አዲስና ገለልተኛ ምርመራ እንዲካሄድ በሙሉ ድምጽ ወሰነ። አዲሱ ምርመራ የኤልፋሽሩ ግድያ እንዲፈጸም ማን ትዕዛዝ እንደሰጠና ማን እንዳካሄደው የመለየት ኃላፊነት ተጥሎበታል። በምርመራው የሚደረስባቸው ግኝቶች ለዓለም አቀፍ የወንጀል ፍርድ ቤት ሊቀርቡ ይችላሉ። የሰብአዊ መብቶች ከፍተኛ ኮሚሽነር የሆኑት ቮልከር ተርክ የሱዳንን ጦርነት የሚያቀጣጥሉ እንዲሁም ከእልቂቱ የሚያተርፉ ያሏቸውን ግለሰቦችና ኩባንያዎች ቢያስጠነቅቁም ጦርነቱን በሚደግፉ ሌሎች ሀገራት በተመለከተ ሳይጠቀስ በመቅረቱ ቅሬታ አስነስቷል። በሌላ በኩል ድርጅቱ ባጋጠመው የገንዘብ እጥረት ምክንያት በሱዳን የሚያከናውነውን የሰብአዊ ድጋፍ ለማስቀጠል ተቸግሯል። የተባበሩት መንግስታት ተአማኒነት ያለው ጠንካራ ምርመራ ለማካሄድ ሊቸገር ይችላል የሚል ጥርጣሬና ስጋት እየተነሳ ይገኛል። በኤልፋሽር የጅምላ ግድያ በመፈጸም ክስ እየቀረበበት የሚገኘው የአርኤስኤፍ መነሻው በዳርፉር የዘር ማጥፋት የፈጸመው የጃንጃዊድ ታጣቂ ቡድን እንደሆነ አይዘነጋም። ከ2 ዓመት በፊት በሱዳን የእርስ በርስ ጦርነት ከተነሳበት ጊዜ ጀምሮ 150 ሺህ ሰዎች ሲገደሉ 12 ሚሊዮን ሱዳናውያን ደግሞ ከመኖሪያ ቀያቸው ተፈናቅለዋል።
M23 የተባለው የኮንጎ አማጺ ቡድን ከኮንጎ መንግስት ጋር በዶሃ የሰላም ስምምነት መፈራረሙ ተሰምቷል። በሩዋንዳ የሚደገፈው የዲሞክራቲክ ሪፐብሊክ ኮንጎ አማጺ ወታደራዊ ቡድን M23 ምስራቃዊው የሀገሪቱን ክፍል ያወደመውን ጦርነት ለማስቆም ህዳር 6 2018 በኳታር በተካሄደ አዲስ የሰላም ስምምነት ማዕቀፍ ከኮንጎ መንግስት ጋር መፈራረሙ ተዘግቧል። ኳታር ከዩናይትድ ስቴትስ እና ከአፍሪካ ህብረት ጋር በመሆን የM23 አማጺ ቡድን በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል ያስነሳውን ግጭት ለማስቆም ለወራት ውይይት ስታደርግ ከቆየች በኋላ ነው ስምምነቱ የተደረሰው ተብሏል። የሰላም ስምምነቱ በተፈረመው አጠቃላይ የዶሃ ማዕቀፍ የተፋላሚ ወገኖች የአሜሪካና የኳታር ባለስልጣናት በተገኙበት ስነ ስርዓት ላይ መሆኑ ተጠቅሷል። በስነ ስርዓቱ ላይ የኳታር ዋና አደራዳሪ መሐመድ አልኩላይፍ ስምምነቱ ታሪካዊ ነው ሲሉ አስታራቂዎች በመሬት ላይ ያለውን ሰላም ለማስፈን ጥረታቸውን እንደሚቀጥሉ ተናግረዋል። በ2021 መገባደጃ ላይ እንደገና ትጥቅ ካስነሳበት ጊዜ ጀምሮ M23 ታጣቂ ቡድን በሩዋንዳ ድጋፍ በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ሰብአዊ ቀውስ ሲያስከትል ቆይቷል። በጥርና በየካቲት ወር M23 ባደረገው ድንገታዊ ጥቃት ቡድኑ የጎማና ቡካቮ ዋና ዋና ከተሞችን በያዘበት ወቅት በሺዎች የሚቆጠሩ ሰዎች መገደላቸው ይታወሳል። የዲሞክራቲክ ኮንጎ መንግስትና M23 አማጺ ቡድን ቀደም ሲል የተኩስ አቁም ስምምነት ማዕቀፍ በተባበሩት አረብ ኤምሬትስ ባለፈው ሐምሌ ተፈራርመው የነበረ ሲሆን ሁለቱም ወገኖች የእርቅ ውሉን ጥሰዋል በሚል ሲወቀሱ መቆየታቸው አይዘነጋም። ኢራን ህግ ጥሷል ያለችውን ፔትሮኬሚካል ጫኝ ታንከር መርከብ በባህር ሰላጤው ውሃ ላይ መያዟን የሀገሪቱ የመንግስት መገናኛ ብዙሃን ዘግበዋል። የኢራን አብዮት ጠባቂ ጦር ባወጣው መግለጫ መርከቧ የተያዘችው ያልተፈቀደ ጭነት በመያዛው ነው ብሏል። ታላራ የተባለችው ይህች መርከብ የማርሻል አይላንድስ ባንዲራ ስታውለበልብ ነበረች የተባለ ሲሆን ከተባበሩት አረብ ኤምሬትስ ሻርዳ ተነስታ ወደ ሲንጋፖር በመጓዝ ላይ የነበረች ናት ተብሏል። መርከቧ በቆፕሮስ በሚገኘው ፓሻ ፋይናንስ የተያዘች ስትሆን በኮሎምቢያ ሺፕ ማኔጅመንት ስር ትተዳደር የነበረች ናት። ኢራን ከሰኔ 2016 ዓ.ም የእስራኤል አሜሪካ ጥቃት በኋላ መርከብ ስትይዝ ይህ የመጀመሪያዋ ነው የተባለ ሲሆን የአሜሪካ ጦር በበኩሉ ሁኔታውን በንቃት እየተከታተለው እንደሚገኝ አስታውቋል። ትራምፕ በቢቢሲ ላይ የ$5 ቢሊዮን ክስ ሊመሰርቱ መሆኑ ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ$1 ቢሊዮን እስከ $5 ቢሊዮን የሚደርስ የጉዳት ካሳ የሚጠይቅ ክስ በቢቢሲ ላይ መሰርታለሁ ሲሉ አስታውቀዋል። በሚቀጥለው ሳምንት ክሱን አርቅቀው ሊመሰርቱ እንደሚችሉ ትራምፕ ተናግረዋል። ቢቢሲ በ2024 ትራምፕን በተመለከተ ለተሰራው የተዛባ ዘገባ በይፋ ይቅርታ የጠየቀ ሲሆን ትራምፕ መሰርተዋለሁ ላሉት የስም ማጥፋት የካሳ ክስ ግን እንደማይቀበል አስታውቋል። በዩኬ ጥገኝነት የሚያገኙ ስደተኞች የቆይታ ጊዜ የተገደበ ሊሆን ነው ተባለ። የፊታችን ሰኞ በምክር ቤቱ ይፋ ይደረጋል በተባለው ፖሊሲ መሰረት ጥገኝነት ያገኙ ስደተኞች በዩኬ ለተወሰነ ጊዜ ብቻ የሚቆዩ ይሆናል ተብሏል። የፖሊሲ ለውጥ ያስፈለገውም በጀልባ የሚገቡ ስደተኞችን ቁጥር ለመቀነስ ነው ተብሏል። የጥገኝነት ጥያቄያቸው ተቀባይነት ያገኙ ሰዎች ወደ ሀገራቸው መመለስ አስጊ አይደለም ተብሎ በሚታመንበት ወቅት ወደ ሀገራቸው እንዲመለሱ ይደረጋል ተብሏል። አሁን ላይ ዩኬ ለጥገኝነት ጠያቂዎች የ5 ዓመት የቆይታ ጊዜን ትፈቅዳለች። ከዚያም ስደተኞች በዩኬ በዘላቂነት ለመቀጠል ማመልከት እንደሚችሉ ተጠቅሷል። ይህ አዲሱ የዩኬ ፖሊሲ የተወሰደው ከዴንማርክ ስለመሆኑም ተመላክቷል። የዴንማርክ ግራ ዘመም ሶሻል ዲሞክራቲክ መንግስት በአውሮፓ ጠንካራውን የስደተኞች ፖሊሲ በመተግበር ይታወቃል።
ውድ የዘሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ አህጉር አቀፍና ዓለም አቀፍ መረጃዎቻችን እነዚህን ይመስላሉ። ስለ ተከታተላችሁ እናመሰግናለን። በየቀኑ የምንለቃቸው አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ።